እንኳን ደስ አላችሁ በኢትዮጵያ ከፍተኛው ተከፋይ ሆነ ታዋቂውና ዝነኛው ተጽኖ ፈጣሪ ቲክቶከር አዶናይ በትናንትናው ዕለት ዛሬ እንግዲህ የሮያል ዴንታል ክሊኒክ አምባሳደር ሆኜ እጩ ልሆን ነው። እጩ ነው የምለው because እኔ መለሽ በስንት ብር የተፈራረመ ይመስልሻል? 3.5 ሚሊዮን በምን ያህል ገንዘብ የተፈራረመ ይመስልሃል? 12 ሚሊዮን ማርያምን ወላሂ በል ወላ እኔ መምጣት ፈልጋለሁ። ማርያምን ኤርትራ ተቀበለሻለሁ። ወላሂ በል ወላ አንድ ወርሄ ኤርትራ ጋር ከመጣሽ እኔ እቀበለሻለሁ። ወላሂ ጉድ ሞርኒንግ። እንግዲህ ሰሞኑን የተለያዩ ዛቻዎች እየደረሱን ነው። ይሄን ቮይስ አዳምጡት። I can't wait። እኔ አንድ ነገር ልንገር አይደለ ሊያን ተፋታት፣ ባሏንም አታቀውም ተፋታው። እነማን ጋር እየተጋጨ እንደሆነ አታቀም። ወስኛለሁ። አዶናይ ሌባ ነው። እኔ ወስኛለሁ። በቃ ቆርጠላክለት ሌባ ነህ አንተ ቀጣፊ። ምንድነው ጋይስ ሻራን ኤርሜቲዲና ጆንዳኔ ለምን ሳፖርት አደረጉታላችሁ? ተሳዳቢ ሰው መጥፎ ሰው ምናምን ለምን ታበረታታላችሁ? እንደዚህ ሚል ቪዲዮዎች ተሰርተው ነበረ። አንደኛ ጆን ዳንኤል ቦታው ላይ ና ስራ እንሰራለን ብሎ አይደለም የሄድከው፣ በራስህ መንገድ ስራ ልትሰራ ነው የሄድከው። ምንም ይሄ እሱ ነው ማለት አሁን በሚሊዮን እየተከተለኝ ሰው ቁጭ ብለሽ እንደዚህ ነው የሰደበኝ። እኔ አነስተኛና ጥቃቅን ጊዜም የለኝም። ይሄ ሪካርዶቹ ምናምን አሉ ይወዳጋም አሉ። ኢትዮጵያ ውስጥ እንግዲህ ታይቶ በማይታወቅ አይደለም በቲክቶከር በአርቲስት ደረጃ ታይቶ የማይታወቅ ክፍያ ነው የተከፈለው ለአዶናይ ማለት ነው። ለአዶናይ ስንት ሚሊዮን ይገባዋል ብላችሁ ታስባላችሁ? ኮሜንት ላይ ቪዲዮውን እንየው። ይመለሽ በስንት ብር የተፈራረመ ይመስልሻል? 3.5 ሚሊዮን 3.5 ሚሊዮን 3.5 ምን ማለት ነው? ሚሊዮን ነው ሚሊዮን። ኧረ በጣም ቀልጃለሁ። አነሰ ማለት ሰው ለአንድ ፕሮሞሽን 3.5 ሚሊዮን እንዴ ዘርሳኝ እኮ ወሬ ነው እኔ ቢአይዲ አልገዛበትም። ስለዚህ በምን ያህል ገንዘብ የፈረመ ይመስላል? 12 ሚሊዮን 8-7 አካባቢ ምን ያው ሚሊዮን ቤት ነው እንጂ 100 አይደለም። እንግዲህ ዛሬ አዶናይ ብራንድ አምባሳደር ሆኖ ለሮያል ዴንታል ፈርሟል። በምን ያህል ብር የፈረመ ይመስላል? አረ በብዙ ብር እኔ ራሱ ስሙ ራሱ ጠፍቶኛል የብሩ እንዴ ግምትን አረተ ገመቺስ ያስገዛለ እሱ ብር አረተ ብሩ እንግዲህ ከገመቺስ በላይ ነው ጋይሶች። እስቲ ገምቱ እናንተ። ቲክቶከር ጃኒም ለአንድ ወር ኤርትራ እሄዳለሁ ማለት ነው፣ አስመራ ማለት ነው። መች ነው የምትሄደው? እስቲ በዚህ ሳምንት ይሆናል ምን ይሆናል እናየዋለን። ዛሬ እንግዲህ የሮያል ዴንታል ክሊኒክ አምባሳደር ሆኜ እጩ ልሆን ነው። እጩ ነው የምለው because እውነቴን ነው የምላችሁ ያሳዩኝ ብዙ ነገሮች አሉ። ካናዳ ያለው ጥርሴን ማስተካከል በጣም ፈልግ ነበር። አሁን እንኳን ተቀብዬ ቁጭ ብያለሁ። እናስተካክላለን ብለው ቃል ገብተውልኛል። የሮያል ሃየር ስፔሻላይዝድ ዴንታል ክሊኒክ አምባሳደር ብራንድ አምባሳደር መሆኔ ከልቤ ኩራትና ደስታ ይሰማኛል። ሁላችሁም እዚህ ያላችሁ በጣም ነው የምታምሩት። ፈገግ ብትሉልኝ እስኪ yes እኔም ጥርሴ ተስተካክለው በደንብ እኔ እገለፍጣለሁ። እኔ ሳቂታ ነኝ በተፈጥሮ የእውነት ለመናገር ግን ትንሽ ጥርሴ ይወጣ ገባ ስለምትል ትንሽ ቀነስ አደርጋታለሁ ፈገግታዬ። ካሁን በኋላ ግን እንደዛ ያለው ከ6 ወር በኋላ ታያላችሁ። ቃል ገብቶልኛል ራሱ yes definitely thank you so much ስለመጣችሁ ወዳችኋለሁ። ቴንክ ዩ አመሰግናለሁ። እጅግ በጣም ደስ ብሎናል። ቴንክ ዩ አዶናይ አምባሳደራችን ስለሆን በጣም ብዙ ስራ አብረን እንሰራለን። ሌክስ 4D አላይነር ደግሞ ለመላው ኢትዮጵያውያን በተለይ ለወጣቶች በተለይ ደግሞ አላይነር ወይም ደግሞ ብሬስ መሰራት ለሚፈልጉ ሰዎች በደንብ በሚገባ እናደርሳለን። ኮንግራቹሌሽን። ቴንክ ዩ በጣም ደስ ብሎኛል አምባሳደር ስለሆንኩኝ። እንግዲህ አንድ ትልቅ ነገር ይዘን መተናል። ትልቅ ዲስካውንት ማለት ነው። መጀመሪያ ለመጡ 10 ሰዎች 50 ሺህ ብር አዶናይ ብላችሁ ከመጣችሁ 50 ሺህ ብር ዲስካውንት ለመስጠት ወስነናል። ከዛ ራሱ ማይክ
ራሱ ማይክ ወደ አሜሪካ ከመመለሱ በፊት ያያቸዋል ማለት ነው። 2 ቀን ብቻ ነው ያላችሁ። ስለዚህ ይህ ዲስካውንት ሳያመልጣችሁ መታችሁ ጥርሳችሁን ታዩትና ህይወታችሁ ማስተካከል ትችላላችሁ። እወዳችኋለሁ። እንግዲህ ጋይሶች አዶናይ በጣም ኢንተርናሽናል ደረጃ በዓለም ደረጃ እየታወቀ ነው። እንደምናየው ፈረንጆችም ለአዶናይ ፎሎ ባክ መልስልኝ እያሉ በቪዲዮ ወጥተው ለአዶናይ ፎሎ ባክ መልስልኝ እያሉ የለመኑት ነው የሚገኙት ማለት ነው። እኔው ይሄን ፈረንጅ Day 1 of asking Adonai to follow me back. Adonai, bro, please follow me back. You know I love you. Day 1 ብሎ ነው የጀመረው። አሁን ወደ day 10 ምናምን ደርሷል ልጁ ማለት ነው። እስካሁን አዶናይ ፎሎ ባክ አልመለሰለትም። ልጁ ፌመስ ነው በውጭ ሀገር ማለት ነው። እና አዶናይ በጣም በዓለም ደረጃ እየታወቀ ነው የሚመስለው። በተኛበት ነው አደጋው የደረሰው። አዎ በተኛውበት ነው። ያው አብረን በተኛንበት ነው የደረሰብኝ። የልጆች ነቃ ብዬ ወጣ ብዬ ነው። እንግዲህ ያው ዘመኑ እንደዚህ ነው ከፍቷል። ያው እንግዲህ ባለቤቱ በተኛበት ነው አሉ እንደዚህ በቢላ አሉ ከት ያረጋችሁ ማለት ያው መተዋወቅ ይቻላል። ቻው በቃ ይቅርቤ ምናምን መባባል ይቻላል። እኔ በጣም ነው ያዘንኩት ማለት ማንችሎት የሚያርፍባችሁ ፔንሲዮኖች ምናምን አልቤርጎች ምናምን ክፍለ ሀገርም ሀገር ውስጥም ያላችሁ ከኔ ጋር ኮላብ አድርጋችሁ መስራት የምትፈልጉ ከሆነ በነፃም ቢሆኑ ፕሮሞሽኖች ሰራላችኋለሁ። ብቻ ወዲያው ለኔ ንገሩኝ፣ ወዲያው ንገሩኝ። እንግዲህ ጋይሶች ምንድነው የተፈጠረው? ባልና ሚስት ተኝተው ነበር። ሴትዮዋ ተነስታ የባሏን ብልት ነው በቢላ የቆረጠችው ማለት ነው። ባሏ እንደሚለው ከሆነ ደግሞ ምንም ምክንያት የላትም፣ በቃ ቅናት ነው። በቅናት ተነሳስታ ነው የቆረጠችኝ ነው ያለው። ነገር ግን አሁን ሰውየው ተሰፍቶለት አሁን ላይ በአሪፍ ጤንነት ላይ ይገኛል ማለት ነው። እና ባሮች ጥንቅቅ እያላችሁ ካናቱ ስራ ምናምን ሲለኝ እኔ ደግሞ እሱ ሚዲያ ላይ ማውቀው እኔ ብዙም የሚዲያ ሰው አይደለም። ሚዲያ ላይ ማውቀው ያው ለጋሽ ነው ሰጪ ነው። እንኳን ሰርተሽ ተይና ኖርማሊም ዝም ብለሽ የሻይ ቡና ምናምን ይልሻል የሚል ነገር ሳቢን ተስለ ኦኬ እንደዛ ከሆነ አሪፍ ነው። አይ በቃ ዛሬማ አየር የሰራው ምናምን ጥሩ ነው ደስ ይላል ምናምን ታዲያ እኮ ይልክ ገዳውን እኔ ባጭሩ በገባኝ ልክ ልንገርክ። አንደኛ ሶሪ እኔ ፌሞሜ ነው እሺ ምን ነገር አንደኛ ጆን ዳንኤል ቦታው ላይ ና ስራ እንሰራለን ብሎ አይደለም የሄድከው፣ በራስክ መንገድ ስራ ልትሰራ ነው የሄድከው። ቦታው ላይ በአጋጣሚ ተገናኛችሁ። ከዛ ካሜራማን ነኝ አልከው። እዛ ጋር በስምምነት ሳይሆን በፍቃድክ ተነጋግራችሁ ገባክ። ጆን ዳንኤል መሆኑን ስታውቅ የሚዲያም ሰው ባትሆን ያው ጆን ዳንኤል ይታወቃል። እንኳን እሱ እኛም እንታወቃለን። ባለው ነገር አስተያየት አድርጎ የሆነ ነገር ይለኛል በሚል ነው የሰራከው እንጂ ጆን ዳንኤልን ብለህ እዛ ቦታ ላይ አልሄድክም። ሲቀጥል ደግሞ በሂሳብ ተነጋግራችሁ አይደለም። እንግዲህ ጋይሶቼ ሰው ምን እያለ ነው? ላይቭ ላይ ወጥቶ እነ ጆከር እነ ጉቺ ብዙ ቲክቶከሮች አሉና ገስት ላይ ምን እያለ ነው? ጆን ዳንኤል ስራ ሰጥቶኝ ስራ ሰርቼለት ነገር ግን ደሞዜን አልከፈለኝም፣ ብሬን አልከፈለኝም፣ ከልክሎኛል፣ ይባስ ብሎ አሁን እያስፈራራኝ ነው በሰዎች እያለ ነው። ገዳ አንተ አሁን የተሳሳትከው ነገር እንደ ግዴታ ሳይሆን ማስጠየቅ መጠየቅ ሚዲያም ላይ መተክ እንደዚህ በወቀሳ መልኩ ሳይሆን እንደ ትብብር እዛ ጋር ናይስሊ ከሱ ጋር መጨረስ የምትችለው ነገር ነበር። ከዛ በኋላ ደግሞ በጣም ያበሳጨኝ ነገር ኖርማሊ ልክ አንቺ እንዳልሽው ኦኬ በፍቃደኝነት ቅዳሜ ሰራ፣ እሺ አሁንም እሑድንም ሰራው ልበል በፍቃደኝነት እሺ። ከዛም ደግሞ ኤዲት አረኩኝ ላኩኝ፣ እሺ ቢያንስ የሰው ልጅ ነሽ የሆነ ነገር ቢና ገብቶሻል አይደለ? ምንም ካንቺ ማይመጥና አይነት ንግግር ሰዎችን ተናግረሽ ደውለሽ ማሸማቀቅ ምናምን የሚባሉ ነገሮች ደግሞ እየተገቢ ነው ብለሽ ታስባለሽ ቡጂ። አንደኛ ደግሞ እኔ ነርቭና ዲስክ ታማሚ ሰርጀሪ ነኝ፣ ገብቶሻል አይደለ? ስለዚህ ይሄንን ነገር ደግሞ ቢያንስ አይ እንደዚህ ልክ አንቺ እንዳልሽ እንደዚህ አልተነጋገረውና ብራዘር ይቅርታ አድርግልኝና ልከፍል አልችልም ተብሎ መናገር አንድ ነገር ነው እንጂ ማንም ሰው ሆንሽ እኩል ነሽ፣ ገብቶሻል አይደል? ሰው ስላወቀሽ ስላላወቀሽ ሳይሆን እንደ ሰውኛ አንቺ አሁን እንደ ሰባዊነት ምን ትያለሽ? አሁን መቼም በእርግጠኝነት እንኳን እንትን ብለሽ እዚህ በቪዲዮ ህዝብ እየረዳሽ አይደል እንዴ? እንደ ሰባብነት ልክ ነህ። እንደ ሰባብነት አሁን እኔ ብትጠይቀኝ ገዳ እኔ ብትጠይቀኝ እኔ ብሆን ኦፍ ኮርስ ያ ምንም ይሄ እሱ እኮ ነው የምልሽ። አሁን በሚሊዮን እየተከተለሽ ሰው ቁጭ ብለሽ እንደዚህ ነው የሰደበኝ። እኔ አነስተኛና ጥቃቅን ጊዜም የለኝም። ይሄ ሪካርዶቹ ምናምን አሉ ይወዳው ጋም አሉ እና እንደዛ ነው በጣም ልከፋኝና እኔ አንደኛ በዊልቸር ነው የሚለው ገብቶሻል አይደል? እውነት ለመናገር ጆን እንደዛ ማለት አልነበረበትም። ከአነስተኛና ጥቃቅን ሰዎች ጋር ምንም ጉዳይ የለኝም ነው ያለው ማለት ነው። እንደሚለው ከሆነ ሰውየው ሪከርድ አለኝ ከዮዳብ ጋርም ሪከርዱ አለ ቮይስ የላከልኝ እያለ ነው። እንደዛ ማለት አልነበረበትም። ጆን ግን እኔ ሲመስለኝ ልጁ መጥቶ መጀመሪያ እንደዚህ ልቅረጽህና እንደዚህ ክፈለኝ አላለውም። ዝም ብሎ ነው የቀረጸው። ከዛ ከቀረጸው በኋላ ግን ለምን ብር አልሰጠኝም እያለ ነው። ልጁ እውነትም አለው። ነገር ግን ጆን ዳንኤል ያለ መክፈል መብት አለው። ምክንያቱም አልተስማሙ አልከፍልም ቢልም መብቱ ነው። ጉድ ሞርኒንግ። እንግዲህ ሰሞኑን የተለያዩ ዛቻዎች እየደረሱን ነው። በዚች በሊያ በምትባል በርጋዳ ሴትዮ ምክንያት ከበስተጀርባ ያሉ ሰዎች ቮይስ እየላኩ ነው፣ በሌላ ማለት ነው።
እነማን እንደሆኑም አውቀናቸዋል። ይሄ ቮይስ በነገራችን ላይ አሰማችኋለሁ። ከጀርባዋ እነማን እንዳላችሁ ክሊር የሚያደርግ ነገር ነው። እኔ ወንድ ነኝ በነገራችን ላይ እና መግጠም የምፈልገው ከወንድ ጋር ነው እንጂ ከዚች በርጋዳ ጋር ለመግጠም ፈልጌ አይደለም። እሷን አልችላትም። 10+ year ኤክስፒሪየንስ ያለው ተሳዳቢ እኔ ገና የዛሬ 2 ዓመት መጥቼ ከእሷ ጋር ለመግጠም አይደለም። ከበስተጀርባ ያለው ባልየው አንድ ቤት ውስጥ እየኖርክ ሰፖርት እያደረግ እኛን የምትሳደበው ማን አንተ? ናንተ ውጣ፣ ወንድ ከሆንክ ማለት ነው። ከአንተ ጋር ነው ጦርነት የምፈልገው። ምክንያቱም ሴትዮ ደረቷን ነፍታ አይኗን አፍጣ ዩቲዩብ ላይ መታ የምትሳደበው ይሄን ሁሉ ሰው ዲስሪስፔክት የምታደርገው ኦቲዝሞችን በዛ ደረጃ የምትሳደበው ሴቶችን በዛ ደረጃ ከፍ ዝቅ የምታደርገው ልጆቻችንን የምትሳደበው ምክንያቱም አንተ ከጀርባዋ ስላለ ነው። አይኖ ለማስፈራራት ምናምን ትሞክራላችሁ። የፈለገ ግሩፕ ይኖርህ፣ እኛም አናጣም ግሩፕ። ኦኬ ወንድ ከወንድ ጋር ሲገጥም ደስ ይላል። በሴት ተሸፍነ ግን ያ አንድ ቪዲዮ አይቼ ነበር አንዴ ሰውየውን በካልቾ ብሎት ከሚስቱ ጀርባ ሄዶ የሚደበቀው እንደሱ ነው መሰልከኝ። የማ ወንድም እንደሆንክም አውቄያለሁ። ወንድምን በጣም ነው የማከብረው። ወጣ በል የአራዳ ልጅ አይደል? የአዲስ አበባ ልጅ ምን አስፈራ? ወይም ደግሞ ሚስትህን ያዝ አስቁም። ሌላ ቢዝነስ አላችሁ ከቱርክ ምናምን ዲዛይነር ምናምን ጋር ተብሏል። ታዲያ ለምን ነው እሱን ቀጥላችሁ ማሰሩት? ሰው በመሳደብ የሚመጣው ገንዘብ ምን ያደርግላችኋል? ሰውን በማዋረድ በማስፈራራት ምንም የምታመጡት ነገር የለም። እኔ አልፈራም፣ አይስወር አልፈራም። ሚስትህን ብቻ አስቁም። ለእኔ አይደለም፣ ስለኔ የፈለገችውን መበራገር ትችላለች። ሞራላቸው የሚነካ ሴንሲቲቭ የሆኑ በጣም ብዙ ችግር ያለባቸው ሴቶች እህቶቻችን አሉ። ይህም ቮይስ አዳምጡት። ከዚህ በኋላም ሌላም እየቆራረጥኩ እንደዚህ አመጣላችኋለሁ አስፈላጊ ከሆነ። መልካም ቀን። አይ ካን ዌት። እኔ አንድ ነገር ልንገር አይደለ? ሊያን ተፋታት፣ ባሏንም አታውቀውም፣ ተፋታው። እነማን ጋር እየተጋጨ እንደሆነ አታውቅም። እንግዲህ ጋይሶች የሰማነው ቮይስ ሊያ ነው የላከችለት ማለት ነው፣ በሌላ ሰው አድርጋ ለብላክ ስታር የአዶናይ ጓደኛ የሆነው ሰው እና እያስፈራራቸው ነው እንደምናየው። እሷም ወታ ግን ምንድን ነው ያለችው? እኔን እያፈላለገኝ ነው፣ ቤቴ እየተያየቀ ነው ብላክ ስታር። አሁን ቤት ቀይራለች በብላክ ስታር ምክንያት ማለት ነው። እሷ እንደምትለው ከሆነ አሁን ቤት ቀይር ያለው ምክንያቱም በጣም እያፈላለጉኝ ነው ምናምን እያለች ነው ሊያ ሾው። አዎ ገብቼ 3 ቀን አለን። ዋው! እንዴ ኤርትራ ገባ? ኤርትራ አለው። ማርያምን ወላሂ በል ወላ እንዴ እና ኔትወርክ አለ እንዴ? እንዴት የለን ይባሉ ሌቦት ናቸው። እኔ መምጣት ፈልጋለሁ። ማርያምን ኤርትራ ተቀበልሻለሁ። ወላሂ በል ወላ አንድ ወር ኤርትራ ጋር ከመጣሽ እኔ እቀበልሻለሁ። ወላሂ አውቀህ ነው ግብጽ ነው። ወላሂ አንድ ወር ከዛሬ ጀመርኪ። እኔ ኤርትራ ቢሄድ ፈልጋለሁ። ባይዘው ማርያም አንድ ወር ነምቲ እኔ እቀበልሻለሁ። አንድ ወር እሺ። ቤት አድርጌ ነው የምመጣው። ቤት አስደረጉ ሱዳን ትመጣለሽ ወላ በትግራይ ትገባለሽ? ኖርማል በትግራይ ተደርጉ ቤት በትግራይ ትገባለሽ። በመቀሌ ከመቀሌ ምን ታርጊ? እሺ ከመቀሌ መቀሌ አድግራት ልክ እንትን ኖርማል ልግብ የተረጋገበ ነው። ከአድግራት ስንት ኪሎ ሜትር ነው ወደ እናንተ? ኪሎ ሜትር ወደ አስመራ ጠዋት ስትበገሲ ከምሽቱ ትገባለሽ አስመራ ከተማ በመኪና። የስንት ሰዓት መንገድ ነው? እሺ በዱባይ ትሄድ ትችላለሽ። ከዱባይ አስመራ መኪና የስንት ሰዓት መንገድ ነው? እሺ በዱባይ ትሄድ ትችላለሽ። ከዱባይ አስመራ ዳይሬክት። አረ ፕሌን ክፍት ነው? አዎ ዋው! በጣም እኮ ነው የምወዳት አስመራን ጋይስ። አሁን ግን እኔ ኢጅፕት ነው ያለው፣ ግን ከ15 ቀን በኋላ ኤርትራ ላይ ሄድ ነው። ዋው! እዚህ ገና ከመጣክ እኔ እቀበልሃለሁ። ወላሂ እውነት እኔ ብመጣ እኮ በጣም ደስ የሚለኝ ማርያም። ደግሞ ቃል ገብቼ ምናምን ነበር ኤርትራ ሄዳለሁ ምናምን እያልኩኝ የሆነ ጊዜ ቃል ገብቼ ነበርና በጣም የምወደው ኤርትራ ብሄድ በጣም ደስ ይለኛል። 180 ኪሎ ሜትር ትንሽ ነው በጣም። እና ኢድሪስ ከ15 ቀን በኋላ ወደ ኤርትራ ይገባል ማለት ነው። ጃኒም ከ20 ቀን በኋላ ወደ አስመራ ትሄዳለች ማለት ነው እንደምትለው ከሆነ። እኔ ግን የምትሄድ አይመስለኝም። አዶናይ አዲሷን ኢትዮጵያና መጎብኘት ያለባቸውን ቦታዎች ስለ ኢትዮጵያ እያሳየ በቪዲዮ አንተ ደግሞ በእንግሊዘኛ እያብራራ
ዓለም አቀፍ ኮንተንት ክሬተር ለመሆን የምታስብ ከሆነ ተሳስተሃል። እንደዚህ ኢንተርናሽናል ኮንተንት ክሬተር መሆን አትችልም። ካንተ ባላቅም ኢንተርናሽናል ኮንተንት ክሬተር ለመሆን አንድ ክሬቲቭ የሆነ አይዲያ ሊኖርህ ይገባል። በሎካልም ደረጃ በዓለም አቀፍም ደረጃ ተቀባይነት ሊያገኝ የሚችል ልክ እንደ ቃሉ ቡቲክ አሁን ኢንተርናሽናል መሆን ፈልጎ አይደለም። የራሱን ሀሳቦች አይዲያዎቹን ክሬት አደረገ፣ አወጣ። በዓለም ደረጃ ተቀባይነት ያለው ሀሳብ ስለሆነ ኢንተርናሽናል ኮንተንት ክሬተር ሆነ ማለት ነው። አንተ ያ እንግሊዝኛ ታወራለህ። በእንግሊዝኛ ኢትዮጵያን ማስተዋወቅህ እያብራራ ስለ ኢትዮጵያ ከረንት ላይ ያለው ስታተስ እና ሌሎች ሀገሮች ያሉ ኮንተንት ክሬተሮች ምናምን መጥተው ኢትዮጵያ እንዲጎበኙ ማድረግ ያ ለኢትዮጵያ አንድ ቤኔፊት ነው እንጂ አንተ በእንግሊዝኛ ኢትዮጵያን ስላብራራህ ኢንተርናሽናል ኮንተንት ክሬተር ነህ ማለት አይደለም። ልትሆንም አትችልም። ካንተ ባላቀም አዝምሩልኝ። ስለ ኢትዮጵያ በእንግሊዝኛ ማብራሪያ ከረንት ላይ ያለችበትን ስታተስ፣ ያለፉትን ነገሮች፣ መጎብኘት ያለባቸውን ቦታዎች፣ ስለ ባህላዊ ምግቦች፣ የተለያዩ ነገሮችን መናገር ናይስ። ይሄ ልጅ ደግሞ ሰሞኑን በቃ አዲስ ቅጥረኛ ነው መሰለኝ መጥቶ በጣም እየረበሸ ነው። በጣም በቀን 10 ቪዲዮ ፖስት ያደርጋል ስለ አዶናይ ኔጌቲቭ ነገር ማለት ነው። ቀና ብሎ የሚያየው ሰው የለም። አይነት ምስኪን እረኞች የሚሰደቡበት ቦታ ላይ ታዋቂ ቲክታከሮች፣ የኢትዮጵያ ሕዝብ የሚወዳችሁ ታዋቂ ቲክታከሮች እነ ጆን ዳንኤል እነ ኤርሚ ኤችጂ ሰው ልጅን እናበረታታለን ትላላችሁ። እነዚህን ልጆችን የሚያስቀይሙትን እነዚህን ልጆችን የሚያስለቅሱትን ልጆች ሰፖርት ታደርጋላችሁ። ምክንያቱም እናንተ መሰደብ ስለምትፈሩ ይሰድቡ እኔንም ይሰድበኛል ብላ ስለምትፈራ እኔንም ይሰድበኛል ብላ የምትፈራ ከሆነ ሚዲያ ላይ ጋርድ ይዘህ ነው እንደምትንቀሳቀሰው። ማይ ብራዘር ሰው የሚወድ እየነገርኩ ነው። ስማኝ፣ ቅድም እተስግደን አድርጋኛል፣ ቅድም መልሳልኛል፣ አይቻለሁ። ኤርሚ ኤችዲ እኔ ደስ ያለውን ሰው ነው የሚያጨውተው። እንደዛ አይደለም። ተሳዳቢ እናት ድንጋይ ትብላ የሚለው ደስ ብሎ ነው የምታጨውተው። እናትን ልብዳ እያለ በየቀኑ ቢውሎ አንተ እንደዚህ አይነት ቦታ ነው። አንተ መዳም ቅመሞችን ትረዳለህ፣ እረኞችን ታግዛቸዋለህ። ለምንድን ነው ታዲያ ተሳዳቢን መክረማት መልሰው ያንተን ፎቶ ነው በየቀኑ የሚፖስተው? የአዶናይን ከፍ ዝቅ አድርጎ ሲሳደብ ታያለህ። ያን ቪዲዮ መጥተህ ሪፖስት ታደርጋለህ። አንተን ሲያወድስ ታያለህ። ይሄ ሰው ከጀርባው ምንድን ነው ያላችሁት? እረፍ ወይ ልጁን መልሱት፣ መክራችሁ መልሱት። ከጆን ዳንኤል ጋር በአካል ተገናኝተን እንደነበር ሁላችሁም ታውቃላችሁ። ግን እኔ ማይመጣ ነገር ላይ ስትመጣ አልወድም ነው። ማንም ሁን ለምን አንተ አብይ አህመድ ለምን አከበለክ የፈለኩ አትሆንም። ምንም ልታደርግልኝ አይችልም። ለኔ ጆን ዳንኤልም የምትኖረው የራስን ህይወት ነው፣ እኔም የምኖረው የራስን ህይወት። I live my life alone። እንግዲህ ጋይሶች ምንድነው አንድ ሸራ የሚባል አለ ቲክቶክ ላይ ማለት ነው። በጣም ነው የሚሳደበው ማንንም ሰው ማለት ነው። በተለይ አዶናይን በጣም ይሰርበዋል ምናምን፣ ላይቭ ላይ ቪዲዮ ፖስት ያደርጋል ጭራሽ። ይሄ ልጅ ደግሞ ሁሌም ከማን ጋር ነው የምታየው? ከጆን ዳንኤል ጋር ነው የምታየው። ስለዚህ ነው ያወራ ያለው። ጆን ዳንኤል መልስ ሰጥቷል። እስቲ እናየዋለን። የልጁን ሪከርድ ላሳያችሁ። መጀመሪያ ባክሽ ፈልገሻል፣ ባክህ ያንተን ነው የምፈልገው። የምርን ፈልገሻል አንተ ሰነፍ ይኸው 5000 3000 ራሱ አልገባህም። ኖ አሁን እንግዲህ ይሄን ፈልገሻል ሲበዳ እኔ ሊበዳ በጣም አስተያየት ቃላቶች ነው የሚናገረው። አንተ ምንድነው እንደዚህ አይነት ወሬ የምታወራው? ለሴት ልጅ ክብር የለም። በየቀኑ እኔስ ማን አለኝ? እኔ ሙሉ አላሳያቸውም ጋይሶች፣ ቆራርጬ ነው ማሳያችሁና እዩት። እስጢፎን አወቀው። እስጢፋኖስ የሚባለውን ሙዚቀኛ ነኝ ብሎ የእስጢፎ እናት ጎጃም በረንዳ ላይ ቆሎ ትቸረችራለች። እሱ ደግሞ ዘፋኝ ነኝ ብሎ ፉን ይላል። ቆሻሻ ሄዳለች እኮ ነው። እናቷ እኮ እንጀራ ጋጋሪ ነች። አታውቅም እንደ ጎጃም በረንዳ ማይ ፍሬንድ። እሱ ራሱ ከ2 ዓመት በፊት ትከሻ ላይ ሙዝ ተሸክሞ እያዞረ ነበር የሚሸጠው። ይሄ ደንቆሮ ወሬ ብቻ። ወስኛለሁ። አዶናይ ሌባ ነው። እኔ ወስኛለሁ። በቃ ቆርጠላክለት። ሌባ ነህ አንተ ቀጣፊ። እስክትያዝ ታጫጫ እንደፈለክ ተዝረክረክ በየቦታ እስከምትያዝ ድረስ። እንግዲህ ጋይሶች ልጁን እንደምታዩት ነውና እኔ እንደውም ትንሽ ነው ያሳያችሁ። በጣም ብዙ ቪዲዮ አለ። እንደዚህ ለሁሉም ቲክቶከር ነው የሚሳደበው ከጆን ዳንኤል ውጪ ማለት ነው። ማታ ግን ላይቭ ላይ ጆን ዳንኤል ነው ሰፖርት የሚያደርገው ላይቭ ላይ ምናምን ፍሬንድ ናቸው ምናምን። ለምን እንደዚህ ያደርጋል እየተባለ ነው። ጆን ዳንኤል እና ኤርሚ ኤችዲ ምንድነው ጋይስ? ሻራን ኤርሚ ኤችዲ እና ጆን ዳንኤል ለምን ሳፖርት ታደርጉታላችሁ? ተሳዳቢ ሰው መጥፎ ሰው ምናምን ለምን ታበረታታላችሁ? እንደዚህ ሚል ቪዲዮዎች ተሰርተው ነበረ እና አጋጣሚ የሻራም እንደዛ የተባለበት ልጅ ይሄ ልጅ ነው።
ምንድነው እኛ ሻራን ሳፖርት የምናደርገው ተሳዳቢ ስለሆነ አይደለም። ገባችሁ አይደለ? ማንም ሰው ኃጢአት የሌለበት ማንም ሰው ጥፋት የማያጠፋ ማንም ሰው ክፉ ያልሆነ እኔም በጊዜ ድሮ በጣም አስቸጋሪ ዱርዬ ልጅ ነበርኩኝ ምናምናን፣ ግን ሁሉም ሰው ይቀየራል ብዬ አምናለሁ። ቢኮዝ እኔ ስለተቀየርኩኝ ብዙ ሰዎች ተቀይረው ስላየው ማለት ነው። ገባችሁ አይደለ? የማይቀየር ሰው የለም። ይሄ ሰው እንደዚህ ነውና አንተወው እንደዚህ እናናንቀው እንጣለው ምናምን አይሆንም ጋይስ። ገባችሁ አይደለ? ግን እግዚአብሔር እንኳን ኢየሱስ ክርስቶስን ሲልክልን ወይም ደግሞ በሌላም እምነት ፈጣሪ የመጣው ለጻድቆቹ ሳይሆን ለኃጢአተኞቹ ነው። ገባችሁ አይደለ? መጥፎ ነገር ለሚሰሩትን ለመመለስ ነው የመጣው ፈጣሪ ወደ ምድር። ገባችሁ? ስለዚህ ይሄ ሰው እንደዚህ ነውና ሽሹት ራቁት ምናምን አይሆንም። ማንም ሰው ሊመራኝ አይችልም። እኛ ሻራን ሳቀው መጀመሪያ ስተዋወቅ ከሻራ ጋር ይሳደብ ነበር፣ በጣም ይሳደብ ነበር፣ በጣም ብዙ ነገር ያደርግ ነበር። ገና ሳቀው። ከተዋወቀም በኋላ ግን ከኛ ጋር አብረን ላይፍ ስንገባ ገባችሁ አይደለ? አብረው ያለ ሰው ነው ሰውን ኢንፍሉዌንስ የሚያደርገው። እናንተ የምመስሉት አጠገባችሁ ያለውን ሰው ነው። ገባችሁ አይደለ? ከዛ ሻራ ምን አደረገ እና ባጭሩ ልንገራችሁ። ጆን ዳንኤል ምን እያለ ነው? እኔ ሳውቀው መጀመሪያ በጣም ይሳደብ ነበር ምናምን፣ አሁን ግን ትቶታል እያለ ነው። ይሄ ውሸት ነው። አልተውም። እንደውም ጆን ዳንኤልን ካወቀው በኋላ ነው በተለይ አዶናይን መሳደብ የጀመረው ማለት ነውና ይሄ ውሸት ነው። ነገር ግን ጆን ዳንኤል ምን እያለ ነው? እኔ ሰፖርት እያደረኩት ያለሁት ከእንደዛ አይነት ህይወት እንዲወጣ ነው እያለ ነው። የተሻሉ ሰዎች ላስተዋውቀው ፈልጌ ነው ብሏል። ትክክል ነው አይደለም ለእናንተ ልተውላችሁ። የዛሬ ቪዲዮአችን ይሄ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።